ሰላም እንዴት ናችሁ? ባለፈው ኮምፒውተር ላይ ማወቅ ያለብን ወሳኝ ኪወርዶች ምን እንደሆኑ ስናይ ነበረ እና አይ ቲንክ ስለ ሶፍትዌር፣ ስለ ሃርድዌር፣ ስለ ኦፕሬቲንግ ሲስተም እንዲሁም ስለ ብራውዘር፣ ስለ አፕሊኬሽን ስናይ ነበር። ዛሬ ደግሞ የቀሩትን ኪወርዶች የምናይ ይሆናል ማለት ነው። አጠቃላይ ስለ ሶፍትዌሮች አውርተናል ባለፈው፣ ስለ ሃርድዌር ልዩነት፣ እንደገና ኦፕሬቲንግ ሲስተም ምን ማለት እንደሆነ፣ ብራውዘር ምን እንደሆነ፣ እንደገና አፕሊኬሽን ምን እንደሆነ አይተናል። ዛሬ ደግሞ ስለ ኔትወርክ፣ ስለ ክላውድ ኮምፒውቲንግ፣ ስለ ዳታቤዝ እና ስለ አልጎሪዝም፣ ስለ አርቲፊሻል ኢንተለጀንስ፣ ስለ ሳይበር ሴኪዩሪቲ፣ ስለ እነዚህ ኪወርዶች እናያለን። ሜቢ ወደፊት ስለ ኔትወርኪንግ ኦር ስለ ኔትወርክ ራሱን የቻለ ቪዲዮ የምንሰራ ይሆናል። ስለ ክላውድ ኮምፒውቲንግ፣ ስለ አልጎሪዝም፣ ስለ ዳታ ስትራክቸር እና አልጎሪዝም የተለያዩ ቪዲዮዎችን የምንሰራ ይሆናል። ዛሬ ግን ጀስት ኦቨርቪው ነው የምሰጣችሁ የሚሆነው ማለት ነው። ኔትወርክ ማለት ምን ማለት ነው? ኔትወርክ ኢዝ ኤ ሲስተም ኦፍ ኢንተርኮኔክትድ ኮምፒውተርስ ኤንድ ዲቫይስስ ዛት ኮሚኒኬት ዊዝ ኢች አዘር። ኔትወርክስ አለው ዴታ ሼሪንግ፣ ሪሶርስ አክሰስ፣ ኦንላይን ኮሚኒኬሽን፣ ላን፣ ሎካል ኤሪያ ኔትወርክስ። ኔትወርክ ማለት ምን ማለት ነው? እዚህ ላይ ኢሜጅ ላይ እንደምታዩት ኢንተርኮኔክትድ የሆኑ ኮምፒውተሮች ማለት ነው። ኔትወርክ ማለት በኢንተርኔት አማካኝነት ኢንተርኮኔክትድ የሆኑ የዲቫይሶች ስብስብ ኔትወርክ ተብሎ ይጠራል ማለት ነው። ለምሳሌ ሁለት አይነት ኔትወርክ አለ፣ ዋየርሌስ እና ዋየርድ የሆነ ኔትወርክ አለ። ዋየርሌስ ኔትወርክ ምን አይነት ኔትወርክ ነው ካላችሁ በገመድ ወይም በኢንተርኔት በኬብሎች የሚገናኝ ኔትወርክ ሲሆን እንደገና ደግሞ ዋየርሌስ የሆነ ደግሞ ጀስት በዌቭ አማካኝነት ወይም በዌቭ አማካኝነት ኮኔክት ሲሆን ወይም ያለ ዋየር በቴሌፖሎች ቆሞ በራዲዮ ዌቭ አማካኝነት ኦር በአልትራ ዌቮች አማካኝነት ኮኔክት የሚሆን ኮኔክሽን ምን ይባላል? ዋየርሌስ ኮኔክሽን ይባላል ማለት ነው። ሎካል ኤሪያ ኔትወርክ ይባላል። አንዳንዴ ለምሳሌ ዋይፋይ አይታችሁ ከሆነ ሎካል ነው። ዋይፋይ ባለበት አካባቢ ነው የሚሰራው እንጂ ሙሉ ሀገሩን አይሰራም። ጀስት እንደዛ ከፈለግን ግን ዋይድ ኤሪያ ኔትወርክ መጠቀም ከፈለግን ብዙ ታወሮች መትከል አለብን። የአንዳንዱ ታወሮች ደግሞ ኮሚኒኬት ያደርጋሉ ማለት ነው። ስለዚህ አባጭሩ ኔትወርክ ማለት በኢንተርኔት አማካኝነት ኢንተርኮኔክትድ የሆኑ የኮምፒውተሮች ኦር ኤኒ ዲቫይሶች ስብስብ ኔትወርክ ተብሎ ይጠራል ማለት ነው። ክላውድ ኮምፒውቲንግ ማለት ምንድነው? ይሄ በቅርቡ የመጣ ኮንሰፕት ወይም ብዙዎች አሁን የተጠቀሙት ያለ ነገር ነው። ምንድነው? ክላውድ ኮምፒውቲንግ ዴሊቨርስ ኮምፒውቲንግ ሰርቪስ ላይክ ስቶሬጅ፣ ፕሮሰሲንግ ኤንድ ሶፍትዌር ኦቨር ዘ ኢንተርኔት። በኢንተርኔት ላይ ሶፍትዌሮችን ፕሮቫይድ ማድረግ ማለት ነው። ለምሳሌ ኢዚ ኤግዛምፕል ልንገራችሁ። አሁን ቴሌግራም ላይ የምትፈልጉትን ዳታችሁን ሴቭ ታደርጉታላችሁ አይደል? ለምሳሌ ፎቶዬን ቴሌግራም ላይ ማስቀመጥ እችላለሁ። ከዛ ስፈልግ ዳውንሎድ አድርጌው ይጠቀማሉ። ለምሳሌ ፎቶዬ ሜቢ ስቶሬጅን እንዳያጨናንቅ ከፈለግኩኝ የሆነ ክላውድ ላይ ወይም ደግሞ ሌላ ሰርቨር ላይ ማስቀመጥ ጀስት ክላውድ ኮምፒውቲንግ አንዱ ኮንሰፕት ነው ማለት ነው። ስለዚህ በጣም ራሱን የቻለ ዋይድ የሆነ ኮንሰፕት ነው። እኔ ኢዚ አንደርስታንድ እንድታደርጉት ለምሳሌ ስልኬ 4 ጂቢ ከሆነ ብዙ ፊልም ኦር ብዙ ፋይል ኦር ብዙ ጂቢ የሚይዝ ፋይል ካለኝ ለምሳሌ ጉግል ድራይቭ ላይ ሙሉ ዴታዬን እዛ ማስቀመጥ ጀስት አንዱ ክላውድ ኮምፒውቲንግ ጥቅም ነው ማለት ነው። ስለዚህ ምን ማለት ነው? በሌላ ኮምፒውተሮች ላይ ወይም ሌላ ሰርቨር ላይ ወይም ዳታ ተከራይቼ ሊሆን ይችላል፣ እየከፈልኩ ሊሆን ይችላል። የሚፈልጋቸውን ዳታዎች እዛ ስቶር አድርጌ ስፈልግ በኢንተርኔት አማካኝነት አክሰስ ማድረግ መቻል ዳስ ዋን ኮንሰፕት ኦፍ ክላውድ ኮምፒውቲንግ ማለት ነው። Database is an organized collection of data that can be easily accessed, managed, and updated. Database are crucial for storing information. Easily ምንድን ነው? ዳታቤዝ ወይም የመረጃ ቋት ተብሎ ይተረጎማል። ምን ማለት ነው? መረጃዎቻችንን ኢዚሊ አክሰስ ለማድረግ ኢዚሊ ዲሊት አፕዴት ለማድረግ እንዲመች ማስቀመጥ ሂደት ዳታቤዝ ይባላል። የመረጃ ቋት መረጃዎች ሁሉ የሚቀመጡበት ቦታ ዳስ ሴት ቱ ቢ ዳታቤዝ ተብሎ ይጠራል ማለት ነው። ምንድነው? ለምሳሌ የምንፈልጋቸውን ዝርዝሮች ኦር ለምሳሌ ትምህርት ቤት ዳታቤዝ አላቸው። ተማሪዎች መረጃ የሚቀመጥበት ግሬዳቸው ኤቭሪቲንግ ከተማሪዎች ጋር የተገናኘ መረጃ የሚቀመጥበት ቦታ ዳታቤዝ ተብሎ ይጠራል ወይም የመረጃ ቋት ይባላል ማለት ነው። ሲቀጥል ደግሞ አልጎሪዝም አለ። ዋትስ አልጎሪዝም? አልጎሪዝም ማለት ምንድነው?
ፕሮሲጀራል ስቴፖች ናቸው። አልጎሪዝም ሴት ኦፍ ስቴፕስ ባይ ስቴፕ ኢንስትራክሽን ዲዛይን ቱ ፐርፎርም ስፔሲፊክ ታስክ ኦር ሶልቭ ኤ ፕሮብለም። ምንድን ነው አልጎሪዝም? ወይም አልጎሪዝም ማለት ምንድን ነው? ስቴፕ ባይ ስቴፕ ነው። ለምሳሌ የሆነ ነገር ወይ የሆነ ፕሮብሌምን ሶልቭ ለማድረግ የምንሄደው ስቴፕ ማለት ነው። ስቴፖች ወይም ሂደት ማለት ነው። ለምሳሌ ቡና ማፍላት ከፈለግን ቡና ለማፍላት የምንሄዳቸው ስቴፖች መጀመሪያ ቡናውን እናጥባለን፣ ቡናውን እንቆለዋለን፣ ከዛ እንፈጨዋለን፣ ውሃ እናሞቃለን። ውሃ ካሞቅን በኋላ ቡናውን እንጨምራለን። ቡናውን ቼክ አድርገን ከዛ ወስደን መጨረሻ ላይ እንጠቀመዋለን ማለት ነው። ስለዚህ አልጎሪዝም ልክ እንደዛውም ኮምፒውተሮች ስራን የሚሰሩት በሂደት ነው። እንዲሁ ዝም ብሎ አልጎሪዝም ተከትለው ነው ወይም ስቴፕ ባይ ስቴፕ ነው የሚሰሩት። መጀመሪያ ይሄን ያደርጋሉ፣ ከዛ ይሄን አርግ፣ ከዛ ይሄን አርግ፣ ከዛ ይሄን አርግ እያለን ለኮምፒውተሮች ኢንስትራክሽን ስንሰጥ ዳት ሴት ቱ ቢ አልጎሪዝም ተብሎ ይጠራል ማለት ነው። አልጎሪዝምስ አር ፋንዳሜንታል ኢንቱ ፕሮግራሚንግ። ፕሮግራሚንግ በጣም ወሳኝ ናቸው። ዳታ አናሊሲስ ላይ ኤአይ ሲስተሞች በሙሉ የሚጠቀሙት አልጎሪዝም አላቸው ማለት ነው። አልጎሪዝም ኢዚሊ ስቴፕ ባይ ስቴፕ ኢንስትራክሽን ማለት ነው። በቃ የሆነ ፕሮብሌም ሶልቭ ለማድረግ ስቴፕ ባይ ስቴፕ የምንሄደው ሂደት አልጎሪዝም ተብሎ ይጠራል ማለት ነው። አርቲፊሻል ኢንተለጀንስ ምንድን ነው? ዋትስ አርቲፊሻል ኢንተለጀንስ? አርቲፊሻል ኢንተለጀንስ ምንድን ነው ካላችሁን፣ አርቲፊሻል ኢንተለጀንስ ኢዝ ዘ ሲሙሌሽን ኦፍ ሂውማን ኢንተለጀንስ ኢን ማሽንስ ዛት አር ፕሮግራምድ ቱ ቲንክ ላይክ ኤአይ ኢዝ ዩዝድ ኢን ሮቦቲክስ ናቹራል ላንጉዌጅ ፕሮሰሲንግ አውቶኖመስ ቬሂክልስ ኤንድ ሪኮመንዴሽን ሲስተም። ኢዚሊ አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎ ማለት ነው። አርቲፊሻል ኢንተለጀንስ ራሱን የቻለ በጣም ሰፊ ኮንሰፕት ነው። ምን ነው አርቲፊሻል ኢንተለጀንስ ማለት? ለማሽኖች እንደ ሰው ቲንክ እንዲያደርጉ እንዲያስቡ የሆነ ስራ እንዲሰሩ ማስደረግ መቻል ኤአይ ወይም አርቲፊሻል ኢንተለጀንስ ይባላል። ለሰው ልጅ ያለውን ኢንተለጀንስ ለማሽኖች መስጠት። ፎር ኤግዛምፕል ቻትጂፒቲ የሆነ ነገር ስትጠይቁ ጥያቄያችሁን እንደ ሰው ተረድቶ የምትፈልጉትን ሪስፖንስ አናላይዝ አድርጎ ይመልስላችሁ እስጣችሁ። ስለዚህ ኤአይ ፓወርድ የሆነ ነው ማለት ነው። ኢንተሊጀንት እንዲሆን ተደርጓል ያ ማሽን ማለት ነው። በፕሮግራም ኦር በኮድ ነው የተደረገው እንደዛ ማለት ነው። ሳይበር ሴኪሪቲ ምንድን ነው? it is a protecting system network and data from digital attack። በቃ ሳይበር ሴኪሪቲ አንዱን የቻለ ራሱን የቻለ የኮምፒውተር ሳይንስ ዘርፍ ነው። ጥቅሙ ምንድን ነው? ኮምፒውተር ውስጥ ያሉ ዴታዎችን ፕሮቴክት ከማድረግ ጋር ዲጂታል አታክ እንዳይደርስባቸው ፕሮቴክት ወይም መጠበቅ ማለት ነው። ስለዚህ አንኦተራይዝድ የሆነ ዩዘር ገብቶ ያንን ሲስተም አክሰስ እንዳያደርግ ፕሮቴክት የማድረግ ለምሳሌ ፓስወርድ በመጨመር ሊሆን ይችላል። ኢዚሊ አሁን ኮምፒውተራችንን ፕሮቴክት የምናደርግበት መንገድ አለ። ያለኛ ፓተርን ማንም ሰው ኮምፒውተራችንን አክሰስ እንዳያደርግ ወይም ስልካችንን አክሰስ እንዳያደርግ ማድረግ እንችላለን። ላይክ ዳት ልክ እንደዛው ሳይበር ሴኪሪቲ ማለት ዴታዎችን ወይም ሲስተሞችን የምናደርግበት ሂደት ነው ማለት ነው። ስለዚህ እነዚህ ኮንሰፕቶች በጣም ጠቃሚዎች ናቸው እና ብታውቋቸው ይመረጣል። ሜቢ ቀጣይ እያንዳንዱን ኮንሰፕት ደግሞ ለየራሱ እያንዳንዱ ቪዲዮ በደንብ ዲቴል በሆነ መንገድ እንሰራለን። ለምሳሌ ለክላውድ ኮምፒውቲንግ ራሱን የቻለ ቪዲዮ፣ ስለ ዳታቤዝ፣ ስለ አልጎሪዝም፣ ስለ ኤአይ የየራሳቸውን ቪዲዮ እንሰራላችኋለን ሞር ክሊር እንዲሆንላችሁ ማለት ነው። ለዛሬው ይህን ይመስላል።